የአብሮነት በረመዳን 10 የፕላቲኒየም ደረጃ ስፖንሰሮች ማለዳ ፎም፣ ሸዋ ሆምስ፣ ዜኒት ገብስ ሼትስ፣ ኢትዮ ጠቢብ ሆስፒታል፣ አዋሽ ባንክ በእኽላስ ከወለድ ነፃ የባንክ አገልግሎት፣ ራይኖ ኬብል፣ ሂጅራ ባንክ። የአብሮነት በረመዳን 10 የጎልድ ደረጃ ስፖንሰሮች ኒው ሊፍ ሜዲካል ፕላዛ፣ ኤማሮሽ ሪል ስቴት፣ ዋኬኔ ዱቄት ፋብሪካ፣ ሼባ ቪሌጅ፣ ዊኬር ላይት፣ ረመዳን ዒድ ኤክስፖ፣ ተክለ ሃይማኖት ጠቅላላ ሆስፒታል። የሲልቨር ደረጃ ስፖንሰሮች የጋርኑር አረቢያን መጅሊስና ምንጣፍ፣ ኢቭ ዳይፐር። አብሮነት 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 አብሮነት። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን አሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወአሊሂ ወሰለም። ክቡራትና ክቡራን ተመልካቾቻችን እንዴት ናችሁ? ኢፍጣር እንዴት እየሄደ ነው? ቤተሰብ ሰላም ነው ወይ? እኛ ጋር ሰላም ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጠባን ዒድ ነው ተቃርቧል እና ይሄ ሰዓት አስለን የዒድ ሰዓት ስሜት አለው እኮ የምር። እንዴት ናችሁ? ኢፍጣር እንዴት ነው? አላህ ሱብሓነሁ ወተዓላ ዓለማችንን ሰላም ያርግልን፣ ምድራችንን በሙሉ አማን ያደርግልን። እዚህም እዛም የሚሰሙትን ነገሮች አላህ በርደን ወሰላመን ያደርግልን ያ ረብ። ክቡራትና ክቡራን ተመልካቾቻችን እየተከታተላችሁ ያላችሁት አብሮነት በረመዳን 10 ፕሮግራማችን ነው። 10ዎችን እያነሳሳን ይሄው በየዕለቱ እየተገናኘን ዛሬ ላይ ደርሰናል። እንዴት ናችሁ? በያላችሁበት እንግዲህ ከኢፍጣር ማዕዳችሁ ጋር በቤታችሁ ያላችሁ፣ በሌሎችም በተቋማት እንግዲህ ካፌዎችም ሬስቶራንቶችም ውስጥ ሆናችሁ እያፈጠራችሁ የምትከታተሉን ክቡራትና ክቡራን ተመልካቾቻችን እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በድጋሚ እንጋብዛለን። አብሮነት በረመዳን እንግዲህ ዘንድሮ 10ዎችን እያወሳ ይገኛል። በተጨማሪም እንግዲህ በተለይ የዚህ ፕሮግራም ድምቀት የጥያቄና መልስ ውድድሩ ነው። እሱም እንደቀጠለ ነው። በየሳምንቱ የፍራሽ ልማቱ እንዳለ ሆኖ ያው እንግዲህ አሁን ቀናቶቹም እየተጠናቀቁም ስለሆነ የኡምራው ላይ በርታ እንድትሉ እናሳውቃለን። ባለፈው ቀናቶች እንግዲህ ሁለተኛውን ዙር ሸልመናል ማለት ነው። ፍራሽ እና ሽልማት የሚለውን ስታገናኘው የጋራ ናት። የፍራሽ ልማት ያለን የፍራሽ ልማት ነው እኮ የማለዳ በርግጥ አገጣጠምካቸው። የፍራሽ ልማት ይሆናል። የቋንቋ ሰዎች የፍራሽ ልማቱ እንዴት ነው እያለ ነው የመሰለኝ። ማለዳ ፎም በዚህ አጋጣሚ እንግዲህ በዓሉም እየተቃረበ ነው። የሚመቻችሁን መጅሊስ አዘጋጅቶ አቅርበዋል። ለምቾታችሁን ተጋለን እያለ ፕሮግራማችንን እንግዲህ አብሮ አድምቆልን ከኛ ጋር ዘልቋል። አብሮነትን በሙሉ እጅግ በጣም እናመሰግናለን። በፕላቲኒየም ደረጃ ማለዳ ፎም ከኛ ጋር እየሰራ ስለሆነ ኢንዱስትሪውን እየመራ ይገኛል። በአጭር ጊዜ ውስጥ በጣም ሰፊ የገበያ ተደራሽነት ያለው የማለዳ ፎም ምርቶች በመላ ሀገሪቱ ማለት ይቻላል እንግዲህ ከኛ ጋር አብሮ እየሰራ ነው። ማይተኛ የለም። ጉዳዩ ግን መተኛቱ ላይ አይደለም፣ ማረፍ ላይ ነው። ማረፍ ላይ ነው። አስለን ሳታርፍ እኮ ህልም አታይም። ማረፍ አለብህ ይመስለኛል። ህልም እኮ ያቆመም ልታይ ትችላለህ። እንግዲህ አንተን ህልም አላውቅም። እኔ ግን የሚፈታ ህልም ማየት ከፈለጋችሁ በማለዳ ተኙ ነው የምላችሁ። ሸዋ ሆምስ ሌላኛው አጋራችን ነው። እንግዲህ የተለያዩ የከተማችን ቦታዎች ላይ አፓርታማዎችን፣ መኖሪያ ቤቶችን እየገነባ እያቀረበ ይገኛል። በቃል ታማኝነቱ ይታወቃል። ለትውልድ የሚሆን ነገር ነው እንግዲህ እያዘጋጀን ያለ ነው እያሉ ነው። ለአመታት በዚሁ ጸንተው ዘልቀዋል። አሁንም በቃላችን መሰረት በተለይ እንደ አዲስ በተዋበችው አዲስ አበባ በፒኮክ ፓርክ ፊት ለፊት ወሎ ሰፈር እንደዚሁም በካዛንቺስ መኖሪያ ሰፈሮችን ቤቶችን እየገነባን እያቀረብን ነው ብሏቸዋል። ጎራ በሉ፣ ተመካከሩ። መልካም እድል ይሁንላችሁ። ሸዋ ሆምስ የፕላቲኒየም አጋራችን ስለሆነ እናመሰግናለን። መርሃባ። እንግዲህ በሸዋ ሆምስ ቤት ማግኘት ከቻል በማለዳ ፎም ደግሞ ቤታችን ከደመቀ ያው ጤና ደግሞ መቀጠል አለበት አይደል? ኢትዮ ጠቢብ ሆስፒታል የዚህ ፕላቲኒየም ደረጃ ስፖንሰር ሆኗል። እንግዲህ ምንም ህመም አይንካው።
ምናልባት የጤና እክል ካጋጠማችሁ በዘርፉ አንቱታን ባተረፉ ባለሙያዎችና ዘመኑ ባፈራቸው መሳሪያዎች ታግዘን ጤናዎትን መልስላችኋለን ተብላችኋል። አድራሻ መሰለሚያ ሰፈራ ሰላም ይገኛሉ። ወረፋ ለማስያዝ እንዲሁም ደግሞ የጤና መረጃ ለማግኘት ከፈለጋችሁ በ9900 መደወል ትችላላችሁ ተብላችኋል። እንዲሁም ደግሞ የዚህ ፕሮግራም የፕላቲኒየም ደረጃ ስፖንሰራችን አዋሽ ባንክ ነው። አዋሽ ባንክ ከ30 ዓመት በላይ በባንኩ ኢንዱስትሪ ጉልህ ስም አለው። በአዋሽ ኢኽላስ ከወለድ ነጻ የባንክ አገልግሎት የሸሪዓ መርሆችን በተከተለ አሰራር በመላው ሀገሪቱ ቅርንጫፍ ከፍተዋል። ተጠቀሙ ተብላችኋል። የዚህ ፕሮግራም የፕላቲኒየም ደረጃ ስፖንሰር ስለሆኑ ከልብ እናመሰግናለን። እኔም ጋር እንደዚህ በፕላቲኒየም ደረጃ አጋር የሆኑን ተቋማት ይገኛሉ። ላለፉት 37 ዓመታት ከ272 በላይ ጥራት ያላቸው የጤናና የውበት መጠበቂያ ምርቶችን ለሀገር ውስጥና ለኤክስፖርት ገበያ በማቅረብ ታውቁናላችሁ እያለ ነው። ዜኒት ገብስ እሸት እንደ ትናንቱ ዛሬ ምርጫችሁ አድርጎ እያሉ የፕሮግራማችን አጋር ሆነዋል። እጅግ አድርገን እናመሰግናለን። ሌላኛው ራይኖ ኬብል ነው። ለቤቱ ብርሃን ከስጋት ለጸዳ የኤሌክትሪክ መስመር ራይኖ ኬብል ይሁን ምርጫው እያለ ይገኛል። ጥራትና ጥንካሬ ማን እንደ ራይኖ ኬብል አጋራችን ስለሆነ እጅግ አድርገን እናመሰግናለን። እንደዚሁ ሌላኛው የፕላቲኒየም ደረጃ አጋራችን ሂጅራ ባንክ ነው። ሙሉ በሙሉ ከወለድ ነፃ ወይም ደግሞ ሙሉ በሙሉ ሸሪዓው መሰረት ባደረገ አገልግሎት ወደ እናንተ ቀርበናል እያሉ ነው። በተለይ ደግሞ በሐላል ፔ መተግበሪያ ሙራባሃ ፋይናንሲንግ ላይ ያለምንም ማስያዣ እንደዚሁ ያለ ወለድ ንክኪ እስከ 1 ሚሊዮን ብር ድረስ ፋይናንስ ያገኙ እያለ ይገኛል። ሂጅራ ባንክ ፕሮግራማችን አጋር ነው። እጅግ አድርገን እናመሰግናለን። በጎልድ ደረጃ የአብሮነት በረመዳን 10 አጋሮችም አሉን። ኢማሮሽ ሪል ስቴት፣ ኒው ሊፍ ሜዲካል ፕላዛ፣ የረመዳንና ኢድ ኤክስፖ በኤግዚቢሽን ማዕከል በጎልድ ደረጃ አብረውን ዘልቀዋል። እናመሰግናለን። ሌላው የዚህ ፕሮግራም የጎልድ ደረጃ ስፖንሰራችን ዊኬር ላይት እንዲሁም ደግሞ ዋኪኔ የስንዴ ዱቄት ናቸው። ከልብ እናመሰግናለን። እኔም ጋር እንደዚሁ በጎልድ ደረጃ ሼባ ቪሌጅ ይገኛል። ቢሾፍቱ ከሄዳችሁ ሼባ ቪሌጅ ምርጫችሁ እያለ አጋራችን ሆኗል። እናመሰግናለን። በሲልቨር ደረጃ የጋርኑር ምንጣፍና አረቢያ መጅሊስ እንደዚሁም የእናቶችና ህፃናት ምርጫ የሆነው ኢቭ ዳይፐር፣ በተጨማሪ ደግሞ ለኢድ በተለይ ለሴቶች ደግሞ ፋሽኑን ቆንጆውን እየመረጣችሁ ሸምቶ የሚለው ፕሮፋይል ፋሽን የሲልቨር ደረጃ አጋሮቻችን ናቸው። እጅግ አድርገን እናመሰግናለን። እንግዲህ ሀኒፋ የስጦታ እቃዎች በዓል እየደረሰ ነው። አፍራን ታወር አንደኛ ፎቅ ጎራ በሉና ቼክ አድርጓቸው። ሰያፏ ዲኮር የትኛውም አይነት ዝግጅታችሁን ያደምቃል። ስቱዲዮአችንን እንዳደመቀልን ሁሉ ማለት ነው። ኒዛሙዲን ፋሽን ይደክመኛል ግን አይሰለቸኝም በሚለው ቃሉ የምናውቀው ወንድማችን አይታሞችን አሁን ለበዓልም ማልበስ አለበት። በተወሰነ መልኩ እያደረጋቸው ያሉትን ጥረቶች ካላገዝ ነው ትንሽ ነገሩ እየከበደው እንደመጣ አልፎ አልፎ እንሰማለን። ኒዛሙዲንን በማገዝ ከጎኑ እንቁም። ኒዛሙዲን እኛንም አድምቆናል። እናመሰግናለን። ክቡራትና ክቡራን ተመልካቾቻችን እናንተም እየተከታተላችሁ ስለምትሳተፉ አብራችሁን ቆይታ ስለምታደርጉ ምስጋናችን የላቀ ነው። መልካም ቆይታ ይሆንላችሁ። አብሮነት 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 መርሐባ ክቡራትና ክቡራን ተመልካቾቻችን እናንተም ደግሞ እየተከታተላችሁ በፕሮግራሞቻችን ላይ ሀሳብ አስተያየት ስለምትሰጡ ስለምትሳተፉ ጭምር እጅግ አድርገን ነው የምናመሰግነው። ረመዳን በሁል ጊዜ እንደሚነሳው በተለያዩ መድረኮችም በዳዋዎችም ሀሳቦችንም ስንሰማ ነፍስን ተድሪብ ለማድረግ ለማሰልጠን እንዲህም አይነት ህይወት አለ የሚለውን ለማሳየት እንደሚመጣ ይነሳልና ነገር ግን ብዙ ጊዜ ደግሞ ያንን ተድሪብ ሁሉም ስልጠና፣ ሁሉም ሙከራ፣ ሁሉም ትሬኒንግ ቋሚ ካልሆነ ከሆነ ጊዜ በኋላ ሰውነት የለመደውን ወደ ለመደው ትራክ ይመለሳል፣ ሌላ ነገር ይለምዳል ይባላል እና አሁን ደግሞ መውጫው ላይ ስንቆም አንዱ አሳሳቢው ነገር ቀጣይነት ነው። ኢስቲቃማ እዚህ አካባቢ የተወሰኑ ሀሳቦችን ማንሳት አለብን። እንግዲህ በየመስጂዶቹ ሚንበር ላይ ሚንበርን ጨምሮ የሚደመጥ አሁን አዲስ ድምጽ የሚመስለኝ ሁለት ነገር ነው። የመጀመሪያው ኢስቲቃማ ነው። ሁለተኛው የማዛ ባዕደ ረመዳን የሚሉ ጉዳዮች ይነሳሉ። ከረመዳን በኋላስ አሁን ላይ እንዲህ አይነት ሀሳቦችን ማንሳት በጣም ጠቃሚ እንደሆነ አስባለሁ። የበለጠ ወደዛ ስሜት ውስጥ እየገባን ነው። የቀሩት ቀናት በጣም ውስን ናቸው። እንግዲህ አያመ ማዕዱዳት የምርም አያመ ማዕዱዳት መሆኑን ያሳወቀበት ያሳየበት ወቅት ላይ ነው የምንገኘው። ኢስቲቃማ ከረመዳን በኋላ መሰል እንዲህ ለጽናት የሚነገሩ ሀሳቦች ያማምራሉ። ብንጨዋወት ደስ የሚለኝ ግን ፕራክቲካል የሆነ ነገር ነው።
ለምንድን ነው የሚያቀተን መቀጠል? የመጀመሪያው ነገር እሱ ላይ እስቲ ተሞክሯችንን ሼር ብናደርጋቸውና እዛ ላይ እንደው ተመልካቾች የሚሰማቸውን ስሜት ቢነግሩን። መቀጠል ለምንድን ነው ማንችለው? ምን ስለሆነ ነው? ማለት ረመዳን ሲመጣ ብዙ ነገራችንን ቀያይሮታል። ቀን አንበላም፣ በምሽት እንበላለን። የሆነ ነገር ነው እንደዚህ ነው። ተራዊህ ሰላቱ መጥቷል። ማአት ነገሮች ተቀያይረዋል። እሱን ለምደን በጣም በጥሩ ሁኔታ ትራኩ ላይ የፈሰን እንሄድና የሸዋል ጨረቃ ከታየች በኋላ የለንም። አላህ እንግዲህ ያዘነላቸው ሲቀሩ ብዙዎቻችን አንኖርም። እኛ የረመዳን ሚሊሻዎች ነን እንዴ? በረመዳን ብቻ መተን የምንመለሰው ለምንድን ነው? የምንመለሰው እንደሚባለው ይሄ የሸይጣን ጉልበት ምናምን እሱ ረቶ እየታለ አንድ ወር ታዲያ ሲጠጣ የከረመ ተክልነን እኮ እንደዛ ማሰብ አንችልም። ሾርባ ነው። አላህ ይህዲክ ወስ አላህ ይህዲክ። በእርግጥ ሁሉም ሰው የጠጣውን ያውቃል። ያው ሾርባ ሲጠጣ የከረመ ካልሆነ በቀር አንዴ የጠጣውን አይረሳም። ኢና ሊላሂ ነው ያስብለው። አክቹዋሊ ዋሳት የፈለኩት ይሄ በቃ ተኮትኩቶ በሻዕባን ተኮትኩቶ በረጀብ ታሽቶ ምናምን አረሙ ተነቅሎለት ረመዳን ውስጥ ገብቶ ደግሞ የጀማዓ ሰላት ይጠጣል። እዛ ሄዶ ሙዛከራው ላይ የሚጠጣው ነገር አለ። ሐኒፌ ሾርባ ይጠጣል ያልክ ማለት ነው። በእነዚህ ሁሉ ነገሮች የለመለመ ቡቃያ አይደለም ወይ? አንድ እኮ ረመዳን ውስጥ እኮ ያለፈች ነፍስ እንዲህ አይነት የመወልወል ጊዜ የላትም ወይ? እስቲ አንተ እኔ አንድ ሀሳብ ማንሳት እፈልጋለሁ። ምናልባት ረመዳን ያው የለውጥ ወር ነው አይደለ? ለውጥ እንዲመጡ ከሚያደርጉ ነገሮች ውስጥ ለነገሩ ምቹ አካባቢ ላይ መዋል ነው ወይ ለምቹ ኢንቫይሮንመንት አንዱ ነው። ረመዳን አሁን ምንድነው ሁሉም ሰው ኦልሞስት ፕራክቲካል ረመዳንን የሚተገብርበትም ጊዜ ስለሆነ የሆነ አመል ያለበትም ሰው የሆነ ነገሮችን መቀየር የሚፈልግም ሰው በቃ ነገሮች ተመቻችተውለታል። ጓደኞች ምሳሌ ሙስሊም ከሆኑ እንደሱ ይተገብሩታል። ከጾም ከሐሜት ከምናምን ራሳቸውን ያቀባሉ። ስለዚህ አየሩ ኢንቫይሮንመንቱ ለሱ አሁን ምቹ ነው ማለት ነው። ስለዚህ እኔ አንዱ እነዚህ ነገሮች ማስቀጠል ካለበት ብዬ የማስበው በዚሁ ውሎ ማስተካከል አለበት። አሁን ላይ ምናልባት ሁላችንም ሁሉም ሙስሊም በሚባል ደረጃ ከሁሉም ነገር ራሱን አጽድተው በተቻለ አቅም ቁጥብነቱ አለና ከረመዳንም እንደዚሁ ማስቀጠል እስከዛሬ ምናልባት ሌላ ቦታዎች ላይ ወይ ደግሞ እንደዚህ ለመቀየር የማይመቹ ቦታዎች ላይ ይሄድ ከነበረ እነዛ ማስተካከል አለበት፣ በዛው ማስቀጠል አለበት ብዬ አስባለሁ። እንዳለ ሆኖ ምናልባት ረመዳን ሲወጣ ብዙ ጊዜ የምንዘነጋቸው ነገሮች የሚመስለው ያው ግብ ነው። ለሁሉም ነገር አላማ ከሌለ ለምሳሌ ረመዳን ውስጥ መቀየር የምፈልገው ይሄንን ነው ያለ ሰው ያንን የቀየረውን ነገር ከረመዳንም በኋላ መርሳት የለበትም። የቀየርኩት ነገር ነው። ለምሳሌ ረመዳን ውስጥ ቁርአን ጋር ቅርርብ እንዲኖረኝ የምፈልግ ከሆነ ያ ቅርርብ ከረመዳን በኋላ እንዲቀጥል ነው ተድሪብ የሚያደርገኝ ረመዳን እንጂ ረመዳን ውስጥ መቅራትን አይደለም ተድሪብ የምንደረገው። በቀሪ ህይወቴ ነው። አንዳንድ ጊዜ ችግሩ ምን ይሆናል? ረመዳን ውስጥ መቅራት ነው ሐሳቡ። ከረመዳን ውጭ ለመቅራት ረመዳንን መለማመድ አይደለም ሐሳቡ። የለውጥ ሲባል የዛኛው ሳይሆን የሚቀጥል ማለት ነው። የሚቀጥል መሆን አለበት። ረመዳን ውስጥ ቁርአንን መለማመድ፣ ረመዳን ውስጥ በተወሰነ መልኩ መስጂድ መሄድ መለማመድ፣ ረመዳን ውስጥ የሆኑ ንግግሮቻችንን ቁጥብ መሆን፣ ረመዳን ውስጥ ሐራም ሙንከራት ነገሮችን መራቅ መሰል ነገሮች ከተለማመድን ከረመዳን በኋላ ያ ነገር እንዲቀጥል ጀምሬዋለሁኝ በተወሰነ መልኩ መቀጠል አለበት ነው። አለበለዚያ እንደ ኡስታዝ ኒባሮት እንደሚለው ከሆነ ልክ ረመዳን ውስጥ በቃ በፈጣኑ እየነዳ የነበረ አንድ ሹፌር ልክ ረመዳን 30 ሲል ፍሬኑን ያለ ማንገራገር ማለት ቀጥ አድርጋ አታቆም ነው። ያቀዘቀዝክ ነው። ሸዋል ባይዘው ለዛ እኮ ነው። ሸዋል እኮ የዚህ ታኮ ናት አይደል? 6 ቀን ማቀዝቀዣ ናት። ሸዋል ሲመጣ ሸዋል ላይ በተወሰነ መልኩ ለማመድ ከዛ ሰኞና ሐሙስ አለ፣ ከዛ ያመል ቢጣ አለ። እንደዛ ያደረገ ቶታሊ ነው። ከጾም ራሱ እኮ በጣም ነው የምንኮራረፈው። በኢድ ነው ሁሉ ነገር የምንፈታው የሁሉንም ነገር እንትናችን። ስለዚህ አንዱ ያነሳው ነገር በጣም ጥሩ ነጥብ ግብ አስቀምጠን ነበረው የጀመርነው። ኦኬ አላስቀመጥኩም ነበር በቀሪዎቹ በጣም ውስን ቀናት ማስቀመጥ እችላለሁ የሚል ጥያቄ ቢነሳ ምንድነው ምላሻችን? መለማመድ ይመስለኛል። አሁን እንዴት ነው ነገሩ? እንዘናጋለን ሰው ስለሆነ ማለት የትኛውም ኢንቫይሮንመንት ጀው ላይ ቢሆን እንዘናጋለን። ረመዳንም ቢሆን ፐርፌክት ሆነ ከ1 እስከ 30 ባሰብከው ልክ አይሄድልም። የኛ የመልእክተኛው አለይሂ ሰላቱ ወሰለም ኡማ አንዱ መገለጫ እኮ
ይሄ ባህታዊነት ገዳም መግባት ምናምን የለም አይደል? ስለዚህ ያንን ዓለም ላይ ነው ሁሉም ነገር ሰዓቱ ላይ እየተራመድከ ነው። አላህ የሚፈልገው ያንን ነው። በቃ እዛ እየተፈተንክ እየተቸገርክ ከዛ በመሃል እያስታወስክ ከዛ ውጤታማ መለስ አለብኝ እያልክ መቅራት አለብኝ ወደሱ መለማመጥ አለብኝ። ይሄንን ስሜት ነው አላህ የሚፈልገው። ስለዚህ ፐርፌክት አይደለንም፣ በመሃል እንዘናጋለን፣ እንወጣለን ከመስመር። ስለዚህ አሁንም የቀሩ ቀናት ደሴም ነው መለስ ብሎ ራሱን አይቶ የሆነ ነገር ነው ይቀርችኝ። ለምሳሌ ቁርአን ያላከተመ ይኖራል፣ የሆነ ያህሉን መጥቷል ግን አልጨረሰም። በጣም ዘግይቶ ምናምን ሊሆን ይችላል። ወይ 10 ጁዝ ነው በቃ ወይ 15 ጁዝ ነው የቀረው 5 ቀን ይሆንበትና ይቸገራል። ተስፋ ይቆርጣል። አንድ ጊዜ እንደውም ሳትጨርሰው ትወጣለህ። ሂድበት ነው እኛ የምንለው። አሁን ኢዕቲካፍ ግባ በቀረው 1 ቀን ሊሆን ይችላል። ለምሳሌ 27ኛውን ሊሆን ይችላል ገብቶ ሙሉ ቀን ቢለበልብ ይጨርሰዋል። ወይም ደግሞ የሚፈልገው ቦታ ላይ ይደርሳል። 28ኛውን 29ኛውን እንግዲህ በደንብ አድርጎ እንትን ካደረገው ያንን ሐሳቡን ማሳካት ወደ ዳር ቆም ብዬ የሚባል ነገር የለም ነው። ረመዳን እንደ ነገ ሊሆን እንደ ዛሬ እንኳን ያው ተከላት የሚለው እኮ ለረመዳንም ይሰራል አይደለ? በቃ ነገ ቂያማ ሊባል ነው ተብሎ እጃችሁ ላይ ችግኝ ከያዛችሁ መልእክተኛው ሰላም ተከሏት ይሉናል። ምን ሊያደርግ ነው አትልም። ያው አምርም ነው የመጀመሪያ ነገር። ሁለተኛና በጣም ትልቁ ግን የዚህ ሐዲስ መንፈሱ ምንም ነገር ጋር እስከ መጨረሻው የህይወት እስትንፋስ ድረስ ስትራግል ማድረግ እንዳለብን የሚያሳይ ነገር ነው። ተስፋ አትቁረጥ የሚል ነው። ጽኑ መሆን ያስፈልጋል የሚል ነው። እንግዲህ ከዚህ ሐሳብ ጋር የተገናኘ ገጠመኞች ካሏችሁ ብታጋሩን ደስ ይለናል። ወተን እንመለሳለን። አብራችሁን ቆዩ። አብሮነት 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 ተመልሰናል። ክቡራትና ክቡራን ተመልካቾቻችን እየተከታተላችሁ ያላችሁት አብሮነት በረመዳን አስሮቹን ፕሮግራም ነው። እንግዲህ አስሮቹን ሰሃቦች እያነሳሳን ቆይታ እያደረግን እየቀጠልን ነው። አስሮቹን ሰሃቦች በደንብ ዳሰን አጠናቀናል። ኦፍ ኮርስ የህዋሮቹን አገባደናል። ህዋሮቹ ደስ በሚል አዲስ አቀራረብ ነበር የመጡት። አንድ ወንድም ይኖራል፣ ሁለት ደግሞ ተተኪዎች ይኖሩና ዲስከሽን ነበረው። በጣም የተለየ ሙቀት የነበራቸው ቆይታዎችን አስተውለናል። በተለይ አልይ ላይ የነበረው ዲስከሽን ትንሽ ከባድ ነው። አልይ ስብዕናቸውም ቢሆን በተመሳሳይ በብዙ መልኩ የተለያዩ የሲራ መጽሐፍትም ላይ የሀያቱ ሰሃባ መጽሐፍት ገጾች ላይ ሲታዩ አላቸው አይደለ? እንዲህ በጣም አዳዲስ ነገሮች ምናምን ትሰማለህ። በየጊዜው አያልቅም ብቻ አማ አሁን ፈርዲዎቹ ግን ቀጥለዋል። ለብቻው ደግሞ እነዚህ ወጣት ተተኪ ዱዓቶች ስለዚህ ስብዕና ብቻቸውን ገለጻ ያደረጉባቸው ፕሮግራሞች ቀጥለዋል። ያለ መኖሩንም መገባደዱንም ለማሰብ እውነት ነው። ለምን ይሄንን አነሳ ነው? ከመግቢያችን ላይ አነሳ ነው የጽናት ኮንሲስተንሲ ጉዳይ አለና መልእክተኛው አለይሂ ሰላቱ ወሰላም እነዚህ ሰሃቦች ላይ ያስቀምጡት ከባድ ነገር አለ። ያለው ቡሽራ በጀነት አበስረዋቸዋል። በጀነት መበሰር በነገራችን ላይ በአንድ በኩል ሊያስደስት ይችላል፣ ግን at the same time ከባድ ጫና ነው። ኃላፊነት ነው። አንተ የጀነት ነህ ተባልክ። ከዛሬ በኋላ የምትኖረው ህይወት እኮ በጣም ማለት የጀነት መሆንህን እያሰብክ መኖርና ለጀነት እየለፋህ መኖር፣ ለመግባት እየለፋህ በቃ ብትሳሳት ሰውኛ ስሜት ነው የሚመጣብህ። የጀነት ሰው ሆነህ ግን በቃ መሳሳትህን ማሰብ የሚከብድ ይመስለኛል። እንቅልፍህ ራሱ እንዴት ነው የሚወስደው ይሆናል አይደል? መኖሩ ምናምኑ በጣም ብዙ ነገር የሚከብድ ይመስለኛልና እነዚህ ሰሃቦች አንዱ ያሳዩን ነገር እስከ ህይወታቸው ፍጻሜ ድረስ ይህንን ቡሽራ ይህንን የተነገራቸው ነገር አንዳንዶች እኮ እንደሚናገሩት መልእክተኛው አለይሂ ሰላቱ ወሰላም የሳቸው ንቡዋ ሐሰት ለመሆኑ ለምሳሌ አቡ ለሃብ ከነባለቤቱ የእሳት መሆኑ ተነግሯቸዋል አይደል? ቁርአን አያ ወርዷል በህይወት እያሉ ማለት ነው። ስለዚህ እሳቸውን ሐሰተኛ ነብይ ለማድረግ አቡ ለሃብ አንድ ሻሃዳ ቢዝ ያልቅ ነበር ጉዳዩ ይላል። ይሄው አንተ እኮ አልከን የሰለምኩኝ ቢል ሐሰተኛ ያደርጋቸዋል። ነገር ግን ሳይሰልም ነው የሞተው።
አት ዘ ሴም ታይም ደግሞ እነዚህ ሷሃቦች ጽናት ይጠበቅባቸዋል፣ ኮንሲስተንሲ ይጠበቅባቸዋል። የተነገራቸው መልካም ነገር ያገኙት በልፋታቸው ያዩት ነገር እንግዲህ እና አሊ እኮ ወጣት ናቸው አይደል የነበሩት። ከዛ ጊዜ ጀምረህ በቃ በኸይር ነገር በአዛኝነት አሊ የሚጠቀሱባቸው የአዛኝነት ስብዕና አላቸውና እነዚህ ሷሃቦች ያንን ኮንሲስተንሲ ይዞ መጠበቅ አንዱ ትግላቸው ነበር። ከነሱ ልንማረው የምንችለው ማለት ነው። ሶሻል ሳይንስ ላይ የሚነሱ ነገሮች አሉ። ስኬት ወይም የሆነን አቺቭመንት መጎናጸፍና ያንን ማስቀጠል በጣም ከባዱ ነገር ስኬትን የተሳካለት ሆነ መቀጠል ነው አይደል? ወይም ደግሞ ድልን ማቆየት ይባላል። ድል ማድረግ አንድ ነገር ነው። ድልን ማቆየት ግን በጣም ሌላ ራሱን የቻለ ዓለም ነው። ጽናት ከዚህ የሚርቅ አይመስለኝም አይደል? በጽናት ውስጥ ነው እኒህ ነገሮች ማሳካት የምትችለው ለማለት ነው። እነዚህ ሷሃቦች ሁለት ነገር በዋነኝነት እኮ በጣም ይፈታተናቸው ነበር። አንድ ነፍስያ የሚባል አለ። ሰው ነህ በዚህ ምድር ላይ ስኖር ነፍስያ ትፈትናለች። በዛን ዘመንም ያው አሁንም የዛኔ ፈተናዎች ይኖራሉ። ሰውኛ ነህና ወደዛ ወልፈት ልትል ትችላለህ። በተለይ ደግሞ የጀነት ተብሎ ተበስሮ ያን ማስቀጠል ቅድም እንዳልከው አንድ ነገር ነው። ሁለተኛ ደግሞ የውጫዊ ተጽዕኖ በጣም ከባድ ነበር። ያንን በጽናት እንትን ካላደረከው ምሳሌ አሁን በድር የውመል በድር ይነሳል አይደል? ምናልባት የሙስሊሙ ጥፋት ነው የሚባለው የዛኔ በአላህ ገዛም ሆኖ ምን ብሎ ይሸነፉ ቢሆን ብዙ ነገር እንትን ሊጠናቀቅ ይችላል። የነዚህም ሷሃቦች ታሪክ እንደዛ ነው አይደል? ብዙ ፈተናዎች ይገጥማቸው ነበር። ምሳሌ ያችን ቀን እናስታውሳለን። ነብዩ ሰለላሁ ዐለይሂ ወሰለም ሂጅራ ሲወጡ አልይ ነበር የ16 ዓመት ታዳጊ ነው ማለት ምን በቃ አንገት ላይ ምን ሊያልፍ እንደሚችል ታውቀዋለህ። እየተፈለጉ ነው። በጣም የጭንቅ ጊዜ ነው። እንደዚህ አይነት በጣም የመሳሰሉ በጣም ከባድ የውጫዊ ተጽዕኖዎች ነበረባቸው። ያንንም በጽናት ነው ያሳለፉት። መጨረሻ ላይ ነው የመንፈሳዊ ነገሩ የውጫዊውን እንትኑን ተቋቁሞ ማለፋቸው ያው እንግዲህ የጀነትን የሚባለውን ነገር እንዲጸናም አድርገዋልና ስቲል አሁን ድረስ ያለውን እስልምና አሁን ያለውን ቅርጽ እንዲኖር አድርገዋልና የውጫዊውም የውስጣዊም ጥንካሬ ስለነበረ ማስቀጠል ይችላል ብዬ አስባለሁ። በተወሰነ መልኩ ብናነሳው ደስ የሚለኝ ከነዚህ 10 ሷሃቦች 10 ስብዕናዎች መካከል በጣም እንትን የሚያደርጋችሁ ኢምፕረስ የሚያደርጋችሁ የትኛው ነው? በግል ሁሉንም ከማድነቅ ጋር ለሁሉም ካለኝ ሸረፍ ጋር አቡ ዑበይዳ በጣም ይለይብኛል። አቡ ዑበይዳ ምኑ ይለይባል? በተወሰነ መልኩ በቃ ምኑን ልበልህ በጣም ያኔ አዝሀደናስ ነው። በጣም ዙህዱ ይደንቀኛል። በጣም ያ ሴናሪዮ ይታወቃል አይደለ? ዑመር ብን ኸጣብ ሲመጡ ቁድስ ላይ ቤቱ ላይ ያዩት መገልገያ ምናምን ማነው እንደራሴ ነው ያን አካባቢ የሚያስተዳድረው እሱ ነው፣ ግን ሸረሪት ያደራበት ማንቆርቆሪያ በጣም ያረጀ ምናምን እንደዚህ አለባበሱ ሀታ እሳቸውም እኮ ሂስ አደረጉት አይደለ? ሂስ ሰጥተውት ነበር እና በጣም እሱ ነገሩ ይገርመኛል። ከዛ ውጪ ይሄ የኢባዳ ጣዕም የምታይበት አይነት አንድ ካራክተር አለው አይደለ? ሱጁድ ላይ 70 ምናምን ወንድሞቼን ከና አባት ስም ምናምን አንስቼ ዱዓ አድርጋለሁ ይላል። ወከይፍ ያኔ አንተ እኮ 70 ምናምን ሀጃ አለበት አንተ ወንድምህ ማመሽት ይላል ሀጃዎች ራሱና እኔ በቃ ሱጁዱ ምን አይነት ጣዕም ያለው ሱጁድ ነው የለም እኮ እሱ ሰው እላለሁ። በጣም ይሄ ነገሩ እንደገና የመልእክተኛው ሰላም ምስክርነትን ያገኘ ነው። ያው እንዳልኩ ሁሉም ሱሐቦች ፈድል አላቸው። ሁሉንም መታነሳበት መተወሰፍበት ነገር አለ። እኔ አቡ ዑበይዳ ግን በጣም ማሻአላህ ይለይብኛል። እኔ ደግሞ የዑመር በጣም ይለይብኛል። ዑመር የግንባር ስጋ ነው የሚባለው። ፊት ለፊት የሆነ ችግር ከተከሰተ የሚጋፈጥ ሰው ነው፣ የሚናገር ሰው ነው። እንደው ከመስለሙን በፊት የነበረው የሚታወቅ ነው። በጣም ተጽዕኖ ፈጣሪ የነበረ ሰው ነው። እስልምና ውስጥ የገባ ቀን ጀምሮ እንግዲህ በሱ ራሱ ድልን አግኝተናል የተባለው አይደለና እኔ ከማኔጅመንት አንፃር ብዙ ጊዜ ያዋለሁ። ብዙ ጊዜ ውሳኔ ህይወትን ይቀይራል። አቡበከር በዚህ ነው የሚታወቀው። ኢሚዲየትሊ የሆኑ ነገሮችን አንብቦ አናላይዝ አድርጎት ምናምን ብሎት ውሳኔ ላይ በጣም ጎበዝ ነው። የሚታወሱ ብዙ ታሪክ ላይ የተጠቀሱ ነገሮች አሉ አይደለም። ምናልባት እንግዲህ ረሱላን ቢሆን በዱንያዊ ጉዳይ ላይ ይሄ ነው መሆን ያለበት፣ ጦርነት ላይ ስትራቴጂ እንከተል ምናምን ብሎ በጣም ቻሌንጅ አድርጓቸው ቁርአንም ብዙ የደገፈበት ቦታዎች አሉና የዑመር የማኔጅመንት ስኪሉ ወዲያውን ኢሚዲየትሊ አንድ ነገር ላይ የሚወስንበት መንገድ በጣም ይገርመኛል። በዛውም ልክ ደግሞ ራሱ እንደ ሰውኛ አዛኝነቱ ምኑ ያው ከሚስቱ ጋር የነበሩ ነገሮችን እናውቃለን አይደለ? ይህን የመሰለ ጀግና ያን ሁሉ ሰዎች የሚርበደበዱለት ሰው ነው አይደለ? ባለቤቱ ጋር ደግሞ የነበረ የቤተሰቦቹም ህይወት የሚታወቅ ነገር አለውና የዑመር ትንሽ ለኔ ለየት ይልብኛል።
ተመልካቾቻችን እናንተስ ማን በጣም ከአስሮቹ ሰሃቦች ከሰማችኋቸው ታሪካቸውን ገድላቸውን ካደመጣችሁላቸው ሰሃቦች በጣም ተች የሚያደርጋችሁ ወይም ደግሞ እንደው ያው መቼም ከልጅ ልጅ ቢለዩ ይባላል አይደል? መለየት በጣም ከባድ ነው። አስሩንም ስታስብ በጣም የሚገራርም ኳሊቲ ያላቸው የሚገራርም ስብዕና አላቸው። ዝም ብሎ ለቀልድ አይደለም የጀነት የተባሉት ብስራት ያገኙት ዝም ብሎ አይደለም። የሚጠቀስላቸው የሚገራርም የሆነ ስብዕና አለና እዚያ ውስጥ ደግሞ በሸሂድነትም ነፍሳቸውን ያረጋገጡም አሉ። እስከ መጨረሻው በዙልም የተገደሉ አሉ እና እነዚህ ሰሃቦችን ስትመለከት አስሐቢ ከንጁም መልእክተኛው አለይሂ ሰላቱ ወሰላም ያሉት አለ ባልደረቦቼ እንደ ከዋክብት ናቸው። ቢአይሂማ እቅተደይቱም እህተደይቱም በየትኛውም እንግዲህ ሂዳያውን ወይም ደግሞ መመራቱን አንደኛውን መርጠህ ብትመራ አባ ዑበይዳ ይመቸዋል። የአባ ዑበይዳ መንገድ ይዞ ቢቀጥል እህተደይቱም ሂዳያውን ታገኛላችሁ ይላል። የዑመርን መንገድ መርጠሃል፣ የዑመርን መንገድ ተከትለ ብትሄድ ታገኘዋለህ። ምክንያቱም የጀነት ምሳሌዎች ናቸውና እነዚህን ሰሃቦች በደንብ ይበልጥ ለማወቅ እንድንታትር ሐሳቤ ነው፣ መልእክቴ ነው። እኔ መምረጥ እቸገራለሁ። ትንሽ ወደ አቡበከር ያደላል ስሜቴ። አቡበከር ዚያነሁ መልእክተኛው አለይሂ ሰላቱ ወሰላም ብዙ ነገሩ ይመስላል ከእድሜውም ከስብዕናውም ከምኑም በጣም የሚገርሙ ሰሃባ ናቸውና ትንሽ ወደ እሳቸው ይሄዳል፣ ግን ወደ ዑመርም ይመለስብኛል በተወሰነ መልኩ ማለት ነው። ለማንኛውም ምናልባት አንድ ሀሳብ ለመጨመር ያክል ባለፈው መጀመሪያ ፕሮግራሙን ስንከፍት አካባቢ ላይ ሁለቶቹ ሰሃቦች ወደ ሀበሻ መጥተዋል ብለን ስናወራ ነበር። የአልይና የአብዱራህማን ኢብኑ አፍ አይደለ? የዑስማንና የአብዱራህማን ኢብኑ አፍ። መጨረሻ ላይ ግን ፕሮግራሙን ስንከታተል ደግሞ ምናልባት አሁን ስሙን ዘነጋን፣ ሁላችንም ሰርች ማድረግ ይኖርብን ይችላል። ሶስተኛው ሱሐባ እንደመጣ እዚሁ ፕሮግራም ሲገለጽ ነበር። ምናልባት በሌላ ፕሮግራም ልንገልጸው እንችላለን። ሶስቶቹ መጥተዋል ማለት ነው። ካሰሩ ትልቅ ፈድል ነው ለሀበሻ። ዑስማን በቃ በቂ ነው እኮ ለሀበሻ ግርማ፣ ለሀበሻ ሞገስ የቁርአን ሰው የተባሉት ዚኑረይን ዑስማን እዚህ መምጣታቸው ብቻውን ሸረፍ ነው፣ እንደ ትልቅ ፈድል ነው ልናየው የምንችለው። ለማንኛውም ክቡራትና ክቡራን ተመልካቾቻችን የበለጠ አንብባችሁ በዚህ ዙሪያ ደግሞ መልሳችሁ ዩቲዩብ ላይ ስለተለቀቁ ታሪኮቻቸውን መለስ ብላችሁ እንድታዩት ጋበዝናችሁ። ተመልሰን እንገናኛለን። እስከ ፕሮግራማችን ፍጻሜ ድጋሚ መልካም ቆይታ ይሁንላችሁ። አብሮነት 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 አብሮነት። ተመልካቾቻችን ተመልሰን መጥተናል። እየተከታተላችሁ የምትገኙት አብሮነት በረመዳን 10 ነው። እንግዲህ ብዙ ሀሳቦችን ስናንሸራሽር ነበር። በተለይ ስለ ኢስቲቃማ ያለውን የረመዳን ድባብ ስለማስቀጠል እያወራን ነበር። ምናልባት አሁን እንግዲህ ለመሰነባበት ነው የመጣ ነው። ስፖንሰሮቻችንን አመስግነን እንወጣለን ማለት ነው ኢንሻአላህ። እንግዲህ ኮንሲስተንሲ የሚባለው ነገር ጽናት የሚባለው ነገር ቅድም እንዳነሳ ነው የመረጥነው ነገር ላይ ነው የምንጸናው። ሁሉ ነገር ላይ አይጸናም። ሰው ስለሆን ከተወርቃለና የሆነች ነገር መርጠን ያችን ነገር መቀጠል። አምና ረመዳንን ስናስብ አምና ረመዳን የቀየርኳት እችን ነው ብለን እንድናስታውስ፣ ዘንድሮ ደግሞ እችን ጨምሬያለሁ ብለን እንድናስታውስ በየፖይንቱ ነው ከፍ የሚያደርገንና በዛ መልኩ ራሳችንን ቀይረን እንድናስቀጥል እንግዲህ መልእክት አስተላልፈናል። አጋሮቻችንን እጅግ አድርገን ነው የምናመሰግነው። በፕላቲኒየም ደረጃ ፕሮግራማችንን ያበረቱልን ተቋማት ይገኛሉ። ሂጅራ ባንክ ሙሉ በሙሉ ሸሪዓውን መሰረት ባደረገ የባንክ አገልግሎቱ በተለይ ደግሞ በሐላል መተግበሪያ ወደ እናንተ ቅርብ ሆኗል። እስከ 1 ሚሊዮን ብር ፋይናንስ ያገኙ ይላል። ሂጅራ ባንክ የፕሮግራማችን የፕላቲኒየም ደረጃ አጋር ነው። እጅግ አድርገን እናመሰግናለን። በሌላ በኩል ዘኒት ገብስ እሸት እንደዚሁ ፕላቲኒየም ደረጃ አጋራችን ነው። ለ37 ዓመታት ጥራት ያላቸው ምርቶች፣ የጤናና የውበት መጠበቂያ ምርቶችን ለሀገር ውስጥና ለኤክስፖርት ገበያ በማቅረብ ታውቁናላችሁ። ዛሬም ምርጫችሁን ዘኒት ገብስ እሸት አድርጉ እያለ የፕሮግራማችን የፕላቲኒየም ደረጃ አጋር ሆኗል። ራይኖ ኬብል ለቤቱ ብርሃንና ከስጋት ለጸዳ የኤሌክትሪክ መስመሮ ራይኖ ኬብል ይሁን ምርጫው ይላል። ጥራትና ጥንካሬ ማንደ ራይኖ የፕላቲኒየም ደረጃ አጋራችን ነው። እጅግ አድርገን እናመሰግናለን። ሸዋ ሆምስ ሌላኛው የፕላቲኒየም ደረጃ አጋራችን ነው። እናመሰግናለን። ለአመታት በቃል ታማኝነታችን እንታወቃለን። አሁንም
በቃላችን መሰረት በተለያዩ የከተማችን አካባቢዎች በፒኮክ ፓርክ ፊት ለፊት ወሎ ሰፈር እንደዚሁም በካዛንቺስ መኖሪያ ቤቶችን እየገነባን ነው። ጎብኙን ተብላችኋል። ሸዋ ሆምስ የፕሮግራማችን የፕላቲኒየም ደረጃ አጋር ነው። እናመሰግናለን። ማለዳ ፎም የሚገባዎት ምቾት እርስዎ ኢባዳው ላይ እና ስራው ላይ እንደዚሁም ትምህርቱ ላይ ብቻ ፎከስ ያደርጉ፣ ውጤታማነቱን ይጨምሩ፣ ለምቾቱ እኛ እንጨነቃለን እያለ ፕሮግራማችንን በፕላቲኒየም ደረጃ ስፖንሰር አድርጎልናል። ማለዳ ፎም የሚገባዎት ምቾት እናመሰግናለን። ሌላው የዚህ ፕሮግራም የፕላቲኒየም ደረጃ ስፖንሰራችን አዋሽ ባንክ ነው። አዋሽ ባንክ ከ30 ዓመት በላይ በባንኩ ኢንዱስትሪ የዘለቀ ስኬታማ ባንክ ነው። በአዋሽ ኢኽላስ ከወለድ ነጻ የባንክ አገልግሎት ይህንን ፕሮግራም በፕላቲኒየም ደረጃ ስፖንሰር አድርጓል። በመላው ሀገሪቱ በተከፈቱ ቅርንጫፎች እንድንጠቀም ጥሪ ተደርጓል። እንዲሁም ደግሞ የዚህ ፕሮግራም የፕላቲኒየም ደረጃ ስፖንሰራችን ኢትዮ ጠቢብ ሆስፒታል ነው። ምንም ህመም አይንካው። ምናልባት የጤና እክል ካጋጠማችሁ በሙያው አንቱታን ባተረፉና ዘመኑን ባፈራቸው መሳሪያዎች ታግዘን ጤናዎትን እንመልሳለን ተብላችኋል። አድራሻ መሳለሚያ ሰፈረ ሰላም ይገኛሉ። የዚህ ፕሮግራም የፕላቲኒየም ደረጃ ስፖንሰር ስለሆነ ከልብ እናመሰግናለን። የጎልድ ደረጃ አጋሮችም አሉን። ኒው ሊፍ ሜዲካል ፕላዛ በቅርብ ቀን ጠብቁን ይላል። ኤማሮሽ ሪል ስቴት እንደዚሁም የረመዳንና ዒድ ኤክስፖ በኤግዚቢሽን ማዕከል አብረውን እየሰሩ ነው። እናመሰግናለን። የዚህ ፕሮግራም የጎልድ ደረጃ ስፖንሰራችን ዊኬር ላይት እንዲሁም ደግሞ ዋኬኔ የስንዴ ዱቄት ናቸው። ከልብ እናመሰግናለን። እኔም ጋር እንደዚሁ የጎልድ ደረጃ ስፖንሰራችን ይገኛል። 10ዎቹን ሰሃቦች ለማነሳሳት እንግዲህ በቢሾፍቱ ተገኝተን ቀረጻ ያደረግንበት ሼባ ቪሌጅ የጎልድ ደረጃ አጋራችን ነው። እጅግ አድርገን እናመሰግናለን። በሲልቨር ደረጃ ፕሮግራማችን ያበረክቱልን ተቋም የጋር ኑር ምንጣፍና አረቢያን መጅሊስ፣ የእናቶችና የህፃናት ምርጫ የሆነው ኢቭ ዳይፐር እንደዚሁም ለኢድ የሴቶች ፋሽን አልባሳት ምርጫችሁን እኛ ጋር አድርጉ የሚለው ፕሮፋይል ፋሽን የሲልቨር ደረጃ አጋሮቻችን ናቸው። እጅግ አድርገን እናመሰግናለን። እንግዲህ ልዩ ምስጋናም ይኖረናል። ሀኒፋ የስጦታ እቃዎች ስቱዲዮችንን አድምቀውልናል። አፍራን ታወር ቢጫ ፎቅ ትንሽ ዝቅ እንዳላችሁ ይገኛል። አንደኛ ፎቅ ላይ ለበዓል የሚሆናችሁን ግብአት ሸምቱ። ሰያፏ ዲኮር ለየትኛውም አይነት ዝግጅት አለን እያላችሁ ይገኛል። ኒዛሙዲን ፋሽን አይታሞችን እያለበሰ የሚገኝ ወንድማችን ነው፣ እናግዘው። ማለዳ መጅሊስ ዘና አድርጎናል በምቾቱ እናመሰግናለን ሁሉንም አጋሮቻችንን። የተወዳጁ ተመልካቾቻችን አብሮነት በረመዳን 10 ልዩ መሰናዷችን እስካሁን ነበር የሚመስለው። ከቀሪ የሚንበር ቲቪ ፕሮግራሞች ጋር የተዋበ ቆይታ እንዲሆንላችሁ ተመኘን። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። አብሮነት 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 አብሮነት